ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና የበኒ እስራኤሎችን ጉዳይ እንግዲህ አላህ Subhanahu Wa Ta'ala ከጥንት ታሪካቸው ጀምሮ እስከ መጨረሻ ድረስ ያለውን ድብብቆሽና ተንኮላቸውን እያጋለጠ ሙስሊሞች እንዲነቁባቸውና እነሱን በመጡበት አቅጣጫ እንዲቋቋሟቸው ለማዘጋጀት ነው ይሄን ሁሉ የሚያደርግልን ማለት ነው። እና አሁንም በመቀጠል ወለቀድ ጃአኩም ሙሳ ቢልበይናት ይላል። በአንድ ወቅት ነብዩላህ ሙሳ ግልጽ የሆኑ ተአምሮችን ይዞላቸው መጣ ይላል። ወላሂ አሁንም በቃለ መሐላ እያረጋገጠ ወላሂ ለቀድ ጃአኩም ሙሳ ከሊሙላህ በጣም ታዋቂና ተደናቂ የነበረው ታላቁ ነብያችሁ ሙሳ የአላህ ነብይ መሆኑን የሚያረጋግጡለት በጣም አንኳርና ግልጽ የሆኑ ሙዕጂዛዎችን ታጥቆ ነበር የመጣው። እሱን እንግዲህ በመሰረቱ ተቀበልን እንኳን ብትሉ ለሱም ተገቢ ክብሩን አልሰጣችሁትም ሌላው ቀርቶ ለማለት ነው። ሙሳ እንግዲህ እንደሚታወቀው በጣም ታላቅ ነብይ ናቸው። ሙዕጂዛቸውም ጉልህ ነው። በብዛትም በጥራትም ታላላቅ ሙዕጂዛ ያላቸው ሙሳ ናቸው ማለት ነው። በሌላው ሱራ ያው ዝርዝሩን እንደሚያስቀምጠው እና ለምሳሌ ያው በአንድ አካባቢ ላይ የሚጠቅሳቸው 9 في 9 آيات الى فرعون وملئه ይላል። 9 ጉልህ የሆኑ ሙዕጂዛዎችን ይዘው ነው የመጡት። እነዛን ሁሉ እያዩ 100% እርግጠኞች አልነበሩም። ያው መቼም ተቀበለናል ቢሉም ያን ሁሉ ተአምር እያሳየ እንኳን ሙሳን እንኳን በአግባቡ እንደሚጠበቀው አልነበረም የደገፋችሁት ብሎ ይወቅሳቸዋል ማለት ነው። ቢልበይናት ቢልሙዕጂዛት الواضحات ያ አላህ ነብይ ለመሆኑ የማያወላዱ በጣም ግልጽና ተጨባጭ የሆኑ ሙዕጂዛዎችን ይዞላችሁ መጣ። ያንን አይነት ድል ይዞላችሁ መጥቶ ያለ ለኢስሙላ ተቀበልንህ ተከተልንህ ብትሉትም ግን እምነታችሁ ያን ያህል አልነበረም ሙሳ ጋር እንኳን ይላል። ለዚህ ማረጋገጫው ምንድነው? ثم اتخذتم العجل من بعده ሙሳ አብራችሁ እስካለ ድረስ ጠንካራ መሪ ስለሆነ ውልፍታ ያሰኙ ነበር፣ ቀፍዱ ይዟችሁ ነበር። ግን በአንድ አጋጣሚ ከናንተ ለስራ ጉዳይ ወጣ ሲልላችሁ ክፍተቷን ተጠቅማችሁ ወዳውዱ ወደ ሽርክ የተዘፈቃችሁት እናንተ አይደላችሁም ይላል። እንግዲህ ስዲቆች ቢሆኑ ኑሮ ጠንካራ ማኞች ቢሆኑ ኑሮ ለስራ ጉዳይ አንተ 30 ቀን 40 ቀን አሚሩ ስለሄደ አንተ መብደእ እንቀይረህ ትቆያለህ? አበደን። እንኳን በዛ ደረጃ ቀርቶ ማንም ሰው አንድ አለቃው ለስራ ጉዳይ ቢሄድ አደራውን ጠብቆ ነው የሚገኘው ማለት ነው። እነሱ ግን በዛ ደረጃ በጣም የታወቁና የተደነቁ የሆኑት ነብይ ያን ሁሉ ተአምር ሰርተው እነ ፊርዓውንን እነ ቃሩንና ሃሩን እነ አራን የመሳሰሉ ቀንደኛ ጥላቶች አንበርኮ ያን ሁሉ ድል ያቀዳጃቸውን ታላቁን መሪያቸውን እሱ ወደ ላንዲ ስራ ወደ አንድ ጉዳይ ሄድ ብሎ እስከሚመለስ ድረስ መሶበር አቅቷቸው ምንድን እንዳደረጋችሁ ታውቃላችሁ ይላል። ወለቀድ ጃአኩም ሙሳ ቢልበይናት ግልጽ የሆኑ ሙዕጂዛዎችን ይዞ ከመጣና ከዛም ነብይ ነህ ብለ ከተቀበላችሁ በኋላ ثم اتخذتم العجل من بعده እሱ ከናንተ ተነጥሎ ወደ ሲና በረሃ በሄደና የተወሰኑ ቀናቶችን ባሳለፈ ጊዜ ወዳውኑ የገዛ ጌጣችሁን በወይፈን መልክ ቀርጻችሁ ጣዖት አቋቁማችሁ ጣዖትን እንደ ጌታ አድርጋችሁ የያዛችሁ ጉደኞች አይደላችሁምን? ወአንቱም ዛሊሙን በዛ አድራጎታችሁ እናንተ የለየላችሁ ግፈኞች ናችሁ። ይሄን ልትክዱት ትችላላችሁ ይላል አላህ Subhanahu Wa Ta'ala። እና ያው እንደሚታወቀው ነብዩላህ ሙሳ እነ ፊርዓውንና እነ ቃሩንን ታንበረከኩ በኋላ አገርና አካባቢውን ስለተቆጣጠሩ ያው መንግስታቸውን መምራት ግዴታቸው ነበረ። አንድ ስርዓት ታፈረስክ ያን ያፈረስከውን ስርዓት በሌላ ስርዓት ተክተ መምራት ግዴታ ነው። አገራት ፍተ በታትነ መሄድ አትችልም ማለት ነው። ስለዚህ ያንን ደግሞ የተሳካ ውጤት ለማምጣት አላህ Subhanahu Wa Ta'ala ብሩህ የሆነ መመሪያ መስጠት ነበረበት ማለት ነው። ነብዩን እንደገና እነ ፊርዓውን ሲወድቁ ከነ ፊርዓውን ያነሰ አመራር ከሰጡ ህዝብ ድጋፍ አያገኙም ማለት ነው። አገር አፍርሶ እንዲያደረገን እየተባለ ሁሉም ያዋኩርፎ ችግር ነው የሚፈጠረው። ያ እንዳይሆን ምን አደረገ አላህ? በላሁን ወደ ሲና በረሃና ቶሎና ለ30 ቀን ጸሎትና ጾም ስታረቅ ቆይተ በመጨረሻ 30 ቀን ዒዱ ላይ ታሪካዊ የሆነ ታላቅ ኪታብ ሰጣለሁ ዲንንም ዱንያንም አጠቃሎ በኒ እስራኤልን የምትመራበት ብሎ ቀጠሮ ሰጣቸው ማለት ነው። ለነዚህ ያንን እድል ለመቀበል የተወሰኑ የሀገር ሽማግሌዎችን አስከትለው ሄዱ እዛ በረሃ።
በሚሄዱበት ጊዜ አንድ መልቲ የሆነ ሙናፊቅ ሰው ነበረ። ሙናፊቁል ጊዜ ጠብቆ ነው የሚነሳው ክፍተት በሚፈጠርለት ጊዜ እና ይሄ ሰውዬ ቀደም ሲል እሳቸው ጋር የኖረ ነው። በልጅነቱ ጀምሮ አማኝ ነኝ ብሎ አራጌ ፈጣሪ መስሎ ድብ የሚል ሰው ነበረ። ሙሳ ኢብኑ ዞፈር ከነስሙም የእሳቸው ሞክሼ ነበረ። የሚገርም ግን ሸይጣን ነው ሰውየው ማለት ነው። እና ይህ ሰውዬ ቀደም ሲል ነብዩላህ ሙሳ በቅርብ ተላላኪያቸው ስለነበረ የአካባቢ ሁኔታቸውን ሁሉ የውስጥ አዋቂ ነበረ። እና ጅብሪሉል አሚን ወደ ነብዩ ሙሳ በሚመጣ ጊዜ ብዙ ጊዜ በሰው ምስል ፈረስ ተቀምጦ ነበር የሚመጣው። በፈረስ በሚመጣ ጊዜ በር ላይ አስሮ ይገባል። በሚገባ ጊዜ ፈረሷ የቆመችበት ቦታ ወዳው በቅጽበት ይለመልማል። በደረቅ መሬት ላይ ወዳው ጨሌ ይበቅላል፣ ጨፌ ይሆናል። እሷ የቆመችበት ነገር ይችን ያያል። ይሄ ልጅ ወጣት ነው፣ ይከታተላል ማለት ነው። እሷ ተሄደች በኋላ ደግሞ ያ ጨፌ ወዳው ይጠፋል። ከዛ ምን ወሰደ? ይቺ ፈረስ የረገጠችው ነገር ሁሉ የህይወት ባህሪያ አለው ማለትን ወሰደ። ሳይንሳዊ ጥናት ጀመረ ማለት ነው። ከዛች እሷ ተረገጠችው አፈር ቆንጥሮ በድሪቶ ቋጥሮ አስቀምጧል። ይሄ ነገር ለምርምር እጠቀምበታለሁ ብሎ ማለት ነው። በዛ መሰረት እንግዲህ እየቀጠለ ሄዶ እነ ሙሳ ያንን ታላቅ ድል ተጎናጽፈው አላህ Subhanahu Wa Ta'ala ለስልጣን በሚያበቃቸው ጊዜ ስልጣኑ ደግሞ ሰው ሰራሽ መመሪያ ሰው ያረቀቀውና ያጸደቀው ሳይሆን ረብል ዓለሚን የመረጠልህ የተዋጣለት መመሪያ ሰጣሃለሁ አላቸው። ያንን ኪታብ ሊያመጡ ወደ ሲና በረሃ ሄዱ ማለት ነው። አላህ ይፈعل ما يشاء ያው ለፊትና እዛው ቤታቸው እያሉ ሊሰጣቸው ይችል ነበር። ግን ለምን አይባልም? እሱ ናና እዛ ጡር ሲና ነው የምሰጥህ አላቸው ማለት ነው። ያኔ ወንድማቸው ሃሩንን ወክለው እና ያው ህዝቦች ተንኮለኞች ናቸው ታቃለህ፣ አደራህን ነቅተህ ተጠብቃቸው ወላ ተተቢዕ ሰቢለል ሙፍሲዲን አሉ። ሙሳ በጣም ጥንቁቅ ነበሩ እና አደራ እነዚህ ሰዎች ሰልመዋል ብለህ በኒ እስራኤል ማመን የለብህም፣ ሌት ተቀን በንቃት ተከታተላቸው ብለው ሄዱ ማለት ነው። ምንም አደራ ቢባሉ ሃሩንም ባላቅማቸው ቢፍጨረጨሩ ማልቻሏቸውም፣ ታቅም በላይ ሆነባቸው ማለት ነው። የጎረምሳ ግን ያችን ክፍተት ተጠቀመና በሱ ስሌት ሙሳና ሃሩን ማለት የፖለቲካ መሪዎች ነበሩ፣ ነብይ አይደሉም። ሙናፊቅ ነው እሱ፣ በነብይነታቸው አያምንም፣ ግን ታጋይነታቸውን ያደንቃል ማለት ነው። ስለዚህ እነሱ ታግለው ፊርዓውንን የሚያህል አምባገነን ገርስሰው ለስልጣን ከበቁ እኔስ ምን እጠብቃለሁ? ለምን እኔስ እድሌን አልሞክርም? አላህ ጎበዙ። አሁን ትልቁ አንበሳ ዘወር ብሎልኛል፣ ሙሳ በቀላሉ አይበገርም። እንግዲህ ሙሳ ሳይመጣብኝ አንድ ነገር አድርጌ ይሄንን ስልጣን መሞጥለፍ አለብኝ ብሎ አቀደና ስራውን ጀመረ ማለት ነው። ስለዚህ በዛች እንግዲህ ቀደም ሲል ባጠመዳት በምርምሩ ላይ ተመረኮዘና ትንሽ ተዋላ ደርካሉ በኋላ ነብያችን ቀሩሳ ማለት ጀመረ። አረ ደህና አይደሉም፣ ምን አጋጥሟቸው ይሆን? አራ ተጨናቂ ሆነ ማለት ነው። ህዝቡ ደግሞ የዋህ ነው። ምን እንደ ይሄ ልጅ በጣም ይወዳቸዋል ከሁላችንም የበለጠ። አሁን ተናንተና ይሄዱት ምን ጊዜ ናፈቅ ይሉታል ማለት ነው። አረ ባካችሁ ደህና ላይ ሆን ይችላል፣ አረ ምን ይብቃን ይላል በየጊዜው እየተነሳ ማለት ነው። እና ይሽ የኛ ጌታ ተቆጥቶ ይሆናል ነብያችን የወሰደብን አንድ ነገር እንግዲህ ጸሎት ማድረግ አለብን፣ ቁርባን ማቅረብ አለብን ይላቸው ጀመረ። እንዴት እናድርግ? ምንድነው እስቲ ራሳችንን እንገምግም አለና ራሱ ግምገማ ብሎ አንድ ፕሮግራም አመጣ ማለት ነው። እሱ ምን አደረገ? ተፊርዓውን ከተማ ሲወጡ ያው የተለያየ ምክንያት እየሰጡ ሰዎች እንዳይነቁባቸው አክስቴ ቤት አጎቴ ቤት ሰርግ ተጠርቼ ነው ምናምን እያሉ ጌጣጌጥ እየተዋሱ ነበር የወጡት። ይሄንን በኺያና የወሰድነውን የሰውን ገንዘብ ተሸክመን በዚህ ተቆጥቶ ነው ጉሉል ባለበት ቦታ ነብይ አይኖርምና ለዚህ ነው ጌታ ነብያችንን ያጠፋብናል። ስለዚህ ይሄንን ገንዘብ አላህ የጠላው ርኩስ ገንዘብ ስለሆነ ማቃጠል አለብን አላቸው። እዛ የሚቃጠልበትን ቦታ ግን እሱ አዘጋጅቷል። በሚስጥር አዘጋጅቶ ቅርጽ ሰጥቶ በወይፈን ምስል 4 እግር ቀንድ ሻኛ ሁሉ ነገር ያለው መሬት ቀርጾ አስቀምጧል። እና ሰብስቡና አምጡ እኔ እማረገውን አረጋለሁ አለና ያንን የተብዙ ህዝቦች የተሰበሰበን የተከማቸ ወርቅ ወስዶ እዛ ጉድጓድ ውስጥ ጨመረውና በላው ላይ እሳት ለኩሶ ብዙ እንጨቶችን ታከማቸ በኋላ ያግምበታል። ያ እሳት በሚግምበት ጊዜ ያ ወርቅ እየቀለጠ በዛ ጉድጓድ ይሰየማል ማለት ነው። ልክ እንደ ውሃ ቀልጦ ይገባል፣ እንዳሻንጉሊት ሙሉ ሆኖ ወጣ ማለት ነው።
ያ እሳቱ ተጠፋ በኋላ ለሊት ነው ህዝቦች አያውቁም አስረክበው ሂደዋል እሱ ያው ተቀላጥፎ ስራውን ጨርሶ አብርዶ አውጥቶ ያንን ወላውሎ እንደ ፀሐይ የሚበራ ወይፈን ቁጭ አደረገላቸው ማለት ነው هذا ኢላሁኩም ወኢላሁ ሙሳ አላልኳቸውም ያው ጌታ ታረቀና እንግዲህ እነሱ የነሱ ወርቅ መሆኑን ማያውቁም መሳኪን አስረክበው ሄደዋል የነሱን ወርቅ ጨፍልቆ ያንጣሪነት ባህሪ ያለው ደግሞ ሙያም ነበረው ወዳውኑ በምስል በወይፈን ምስል አድርጎ እንደገና ደግሞ ውስጡን ክፍተት አድርጎታል በዛ ንፋስ ሲገባበት ዊል ነበረ ይሄው እየመረቃችሁ ነው እየባረካችሁ ነው ይሄ ነው ጌታ ማለት ወትሮውንስ ጌታ አና ማአኩም አይደለም የሚለው ሙሳ እኮ ተሳስቷል هذا ኢላሁኩም ወኢላሁ ሙሳ ፈነሲ ሙሳ አላህ ይርሐመው አለ ሙሳ ተሳስቷል ተዛሬ ደና ሲያስተምረን የኖረው ሰውዬ አላህ አብሮን ነበር የሚለው አሁን ምን ተፈጠረና ነው እንደገና በግንድ የጠፋው ሰው በረሃም ሄደው ጌታ ፈልጋለሁ እያለ ጌታ ይፈልጋል ቢላሂ አለይኩም ይላቸዋል ህው አርጎ ወሰዳቸው በአንድ ጊዜ ማለት ስለዚህ እሱ እንግዲህ ፈርዶበታል ተሳስቷል ኸጦ ነው የራሱ ጉዳይ እኛ ግን ጌታችን ይኸው በጋር ተከስቶልናል ተውባችንን ተቀብሎናል ካሁን በኋላ ያው እሱን እየተሳለም መቀጠል አለብን አሉ ሃሩን ተቆጡ ተቃወሙ ላ ኢንማ ኢላሁኩም ወኢላሁኩም الرحمن فاتبعوني واطيعوا امري ማን ይሰማቸዋል ዘበለባክ ምን ታቃለህ አርፈ ተቀመጥ ይባሉ ገባ ማለት ነው ያላህ ነብይ በዚህ ሁኔታ እንግዲህ በቀላሉ ነገሩን ግልብጥብጥ አድርጎ ለ40 ዓመት ይታገሉበት የነበረው ተውሂድ አፈር ደም በልቶ የጣዖት አምልኮ ሰፈነ ባንድ ጊዜ ማለት ነው እዛ መርዶ ተነገራቸው በወህይ ለሙሳ እና ያንተ ኪታቡን እንካ ውሰድ ግን ህዝብ የለህም እኮ ህዝቦች ጣዖት አምልኮ ተዘፍቀዋል ብሎ ነገራቸው አላህ Subhanahu Wa Ta'ala እና ثم اتخذتم العجل የሚለው ይሄ ነው በወይፈን ምስል የሰራችሁትን የገዛ ጌጣችሁን እንደገና አምላክ አድርጋችሁ የያዛችሁ ጉደኞች አይደላችሁ መቼ አንድ አይሉት እንደ ነብይ በነበረበት ያውም እንደ ሙሳ ያለ ነብይ በነበረበት ዘመን ይሄን ያደረጋችሁ ናቸው ስለዚህ በኒ እስራኤልን ከዛ በኋላ የፈለገው ሙእሚን ነኝ ተቀይ ነኝ እንዲያው ቢል ልታምኑት ይገባል በዛ ደረጃ የነበሩ ሰዎች ይሄንን ታደረጉ የትኛው እስራኤል ላይ ነው ሊታመን የሚገባው ይላል ወአንቱም ዛሊሙን እናንተ ይሄን ነገር አላደረግንም ማለት አትችሉም ታሪክ ያረጋግጥባችኋል ይሄን ካደረጋችሁ ደግሞ ግፈኞች ናችሁ አይን ያወጣችሁ በደለኞች ይሄን ካደረጋችሁ ደግሞ አሁን የመጨረሻው ነብይ ያውም ጎሳችሁ ያልሆነውን ብትክዱት ምን ያስገርማል ከናንተ የሚጠበቀው ወትሮም ይሄው ነው አላቸው ማለት ነው ወይዛ አخذنا ميثاقكم ይላል አሁንም ደግሞ በተጨማሪ አውሳላቸው ይላል እذكر لهم يا رسولنا ለናንተ ጥብቅ የሆነን ቃል ኪዳን ይዘንባችሁ እንደነበርን አስታውሱ ባላቸው ورفعنا فوقكم الطور ያንን ቃል ኪዳን ለማስፈጸምና ለማስከበር ደግሞ ተራራም በላያችሁ ላይ ያነሳንባችሁ መሆኑንም አትርሱ አስታውሱ ባላቸው ይላል ምን በማለት خذوا ما اتيناكم بقوه የሰጠናችሁን መመሪያ በንቃትና በትጋት ተቀብላችሁ ተመሩበት አልበለዛ ግን ይሄን ጋራ በከተማው ላይ ጨምረዋለሁኝ በየ ባፋጠጥኳችሁ ጊዜ የሆነውን ታስታውሳላችሁ ወይስ ትረሱታላችሁ ይላል ማለት ነው ወስመዑ እና የምላችሁን ማስጠንቀቂያ ስሙ ይሄንን ካልተቀበላችሁ ያልቅላችኋል ባልኩ ጊዜስ ምንድን ነበር የተከሰተው ሁኔታ ይላል ማለት ነው ያነ ሲጨንቃቸው ከመሞት መሰንበት በሚል ከልባቸው ሳይሆን ቃሉ ሰሚዕና ያለንን ነገር ሰምተናል ያው ኪታቡን ተቀበሉ ነው የሚለው እንደፈረደብን እንግዲህ ተቀበለናል አሉ ወዓሰይና ግን ለመኖር ያህል ነው እንጂ ተቀበልነው ከልባችን አይደለምና ያው ትንሽ ቆይተው ጋራው እንደገና ተመልሶ ወደ ቦታው ሲሄድላቸው ተናንተና ሰሚዕና ብለው የተቀበሉትን ኪታብ አሰይና አሉ እንደገና መልሰው ማለት ነው በቃልም በተግባርም እና ያው እንግዲህ ጓራ በላያችን ላይ ሊጨምርብን ስለፈለገ ለመዳን ብለን እንጂ እኮ ከልባችን አይደለም አሁንም ቢሆን በዚህ ኪታብ መመራት አንችልም እንዳላችሁ ማትርሱ ይላል ወኡሽሪቡ في قلوبهم العجل ከዛም በላይ ደግሞ በልቦናቸው ውስጥ የወይፈንን ፍቅር ተግተዋል ይሄ አይለቃቸውም በደም ሰራቸው ውስጥ ገብቷል ሰርጦ ማለት ነው በኩፍሪም በክህደታቸው ሳቢያ ክህደትን ስለመረጡ ነብዩላህ ሙሳ መተው ያንን ጣዖት
አውድመውና አቃጥለው ወንጀለኛውንም ማባረው እንደገና ወደ መስመሩ ቢመልሷቸውም ግን ከልባቸው ውስጥ አልወጣላቸውም የጣዖቱ ፍቅር ይላል አላህ Subhanahu Wa Ta'ala። ያ እንዳውም በትውልዳቸው እየሰረተ እስካሁን ድረስ የዛ የጣዖት አምልኮት ውስጣቸው ውስጥ አለባቸው ውሃው ጋር ተጥተውታልና ይላል። ወል ቢሰማ ያእሙሩኩም ቢሂ ኢማኑኩም እና እንግዲህ የናንተ እምነት ይሄንን ይመስላል። የናንተ እምነት የሚያዝባችሁ ነገር ምንኛ ከፋ ይላል። እንግዲህ ሙእሚኖች ነን ተጥንት ጀምረን እያላችሁ ትደነፋላችሁ። ሙእሚኖች የሆናችሁት ጣዖቱን በተገዛችሁበት ጊዜ ነው ማለቱ ነው። ይህች ጣዖት ተገዙ ይፈቀዳል ብሎ ነው ኢማናችሁ ያን ልታረጉ የቻላችሁት። ጣዖትን የሚፈቅድ ኢማን ምን አይነት ኢማን ነው የምታወሩት ያላችሁት ባላቸው ይላል። ኢን ኩንቱም ሙእሚኒን እንደምትሉት አማኞች ከሆናችሁ እንደኔ እንኳ አይደላችሁምና ማለቱ ነው። በእናንተ አባባል ሙእሚኖች ናችሁ ከተባለ ይህ አይነት ኢማን የሚያዝባችሁ ነገር ምንኛ ከፋ። ኢማን ያለው ሰው ጧዓ ኢኽላስ ተቅዋ ነው የሚያወርሰው። እናንተ ኢማን ግን ሽርክ ኩፍር ተንኮል ብቻ ነው የሚያፈራው ማለት ነው። ታዲያ ምን አይነት ኢማን ነው ያላችሁ? በቃል ብቻ ነው የምታምኑት? እምነቱ እንደምትሉት በልባችሁ ውስጥ ቢሆን ኑሮ እኮ ኢማን ያለው ሰው ሁሉ ጊዜ እንቅስቃሴው ኸይራትን ነው የሚያፈራው። መጀመሪያ ኢማን ልብ ውስጥ ነው። ከዛ በኋላ ግን ልብህ ካመነ መላው ሰውነት በሙሉ ኸይር ስራ ነው አብቦ የሚያፈራው ማለት ነው። እግርህ ወደ ኸይር ወደ ታዘዝክበት ነው የሚሄደው። ወደ ሶላተል ጀማዓ ወደ ሐጅ ወደ ኸይራት ቦታ ነው የሚያመራው። እጅህ ወደ ሶደቃ ነው የሚዘረጋው። አይንህ አላህ የወደደውን ነገር ነው የሚያው። ጆሮህ አላህ የፈቀደውን ነው የሚያዳምጠው። ምላስህ የሚናገረው ኸይር ነው መሆን ያለበት። ምክንያቱም ልብ ሰይደል አዕضاء ነው። የልብ የአካል ሁሉ አለቃ ነው። እዛ ሶላሃል ጀሰዱ ሁሉ እንደተባለው ልብ ጥሩ ከሆነ ንጹህ ከሆነ ሸር ነገር ሊወጣው አይችልም ማለት ነው። የአካል ክፍሎችን በሙሉ ደግሞ የሚመራና የሚያስተዳድራቸው ልብ ነው። እና ሙእሚን እስከሆንኩኝ ድረስ እኔ አላህ ባልወደደው ቦታ አልገኝም። ስለዚህ የኔ አካል የሆንክ ሁሉ ወንጀል እንዳሰራ ብሎ ነው የሚቆጣጠረው ማለት ነው። ደግሞ ሙእሚን እስከሆንኩ ድረስ የታዘዘውን ማጓደል የለም። ስለዚህ ማንኛውም የአካል ክፍል በታዘዘው ኸይር ነገር ላይ መገኘት አለበት ብሎ ነው የሚጀንደው ማለት ነው። እናንተ ግን ሙእሚኖች ነን ትላላችሁ፣ በተግባር ስትታዩ ግን በተቃራኒው ነው። ካፊር የሚሰራውን ነው የምትሰሩት። ኢማን ሙእሚን ያለው ሰው የሚያስበውን ጭራሽ አታስቡም። ታዲያ ምን አይነት እምነት ነው እናንተ ያላችሁ በላቸው እያለ በማፋጠጥ ይጠይቃል ማለት ነው። እና ኢን ኩንቱም ሙእሚኒን በእናንተ እንዳባባላችሁ አማኞች ከሆናችሁ እኮ ሙእሚን የሆነ ሰው ያ ኢማኑ በውስጡ እስካለ ድረስ መላው ሰውነቱና የአካል ክፍሎች በሙሉ ኸይራትን ነበረ ማፍራት ያለባቸው። እናንተ ግን ሸርና ተንኮልን ነው እንጂ ብዙ ጊዜ የምታስተናግዱና የምታራምዱት በኸይር ላይ አትገኙም። ነቲጀተል ኢማን አይታይባችሁም። ውጤት የሌለው ኢማን ደግሞ ኢማን ሊባል አይቻልም በላቸው ማለቱ ነው። ቁል ኢን ካነት ለኩም ዳሩ ልአኺረቱ ዐንደ ላሂ ኻሊሷ እና አላህ ዘንድ ደግሞ የመጨረሻዋ አገር የኛ የግል ጥሪት ናት እያላችሁም ትናገራላችሁ። ይህ አባባላችሁ እንደምትሉት ከሆነ እውነት የመጨረሻዋ አገር አላህ ዘንድ ለእናንተ በግል ጥሪትነት የተያዘችላችሁ ከሆነ ሚን ዱኒ ናስ ከሌሎቹ ህዝቦች ተለይታችሁ ሌሎቹ ህዝቦች ሁሉ ቀርተው ጀነት ለኛ ነው የተፈጠረችውና የተዘጋጀችው እስከ ማለትም ሄዳችኋል። እውነት ጀነት የእናንተ ርስት ከሆነ ለሌሎቹ ድርሻ ሳይኖር ይሄ ከሆነ ትልቅ እድል ነው። በመሆኑም ፈተመነው ልመውት ይህችን የመሰለች ታላቅ እድል ለማግኘት እናንተ ሞትን መመኘት ይጠበቅባችኋል። ኢን ኩንቱም ሷዲቂን በአባባላችሁ እውነተኞች ከሆናችሁ ይላል ማለት ነው። ማለት ምንድነው? ለየድኹለል ጀነተ ኢላ መን ካነ ሁደን አው ነሷራ ይላሉ አይደለም እንዴ? መጀመሪያ ያሉት እነሱ ናቸው። ለየድኹለል ጀነተ ኢላ መን ካነ ሁዳ ሲሉ ክርስቲያኖች ሲሰሙ ደግሞ ከዛ ኮረጁና ለየድኹለል ጀነተ ኢላ መን ካነ ነሷራ አሉ። ቁድዋዎቹ እነሱ ናቸው፣ እነኞቹ ተለጣፊዎች ናቸው። ግን ይህንን እስተማለት ይደዋል። ራሳቸውን ከመቀደስና ሌላውን ከማርከስ አኳያ ይህችን ዓለም ብቻ አይደለም እነሱ የሚከራከሩት ማለት ነው። አሁን እኛ እዚህ ፍልስጤምን ሊቀሙን ነው ቅዱስን ሊያፈርስ ነው እያልን የምንጨነቀው፣ እነሱ ጀነትም አናስገባም የኛ ኢህቲላል አድርገነዋል እያሉ ነው።
ጀነት የኛ የእስራኤል ብቻ ነው። የምን ያህል ሰምታችኋል? እስራኤልን ፍልስጤምን ኢህቲላል ቢያረጉ ያስገርም መሬት አንድ የበሬ ግንባር ማታል መሬት ናት። ጀነት አልፊርደውስም በሙሉ ስምንቱንም ጀነት የኛ ነው። ማንም ሰው እዛ ይትርጉ እንዳይል። ጀነት ለመግባት ከፈለክ ይሁዳ መሆን አለብህ፣ ይሁዳ መጠመቅ አለብህ። አለበለዚያ ይሁዳ ያልሆነ ሰው አበደን ጀነት ቦታ የለውም የሚሉ ጎበዞች ናቸው ነው የሚለው አላህ Subhanahu Wa Ta'ala። እና በእነሱ አባባል እንግዲህ ይሁዳ ያልሆነ ሰው ጀነት ድርሻ የለውም። ምክንያቱም የነሱ የግል ርስት ናት ጀነት። የነሱ ርስት ለመሆን የነሱ አባል መሆን ማግኘት አለብህ፣ የአባልነት ትኬት ማግኘት አለብህ ማለት ነው። ይሄ ካልሆነ ደግሞ ጀነት እንዳታስብ እንዳትጠብቅ የሚሉ ጎበዞች ናቸው። ይህን አባባላቸውን ሙናቀሻ ሲያደርግ ምን አለ? እንደ ይሄማ ከሆነ እኮ እናንተ ተሳስታችኋል በላቸው ይላል። በእናንተ ሎጂክ እንሂድ። ጀነት እንዳላችኋት የእናንተ ጥሪት ናት ከሆነ ደግሞ ይህንን የሚያህል ትልቅ እድል ያለው ሰው እዚች እንደ መከራዋ በዛባት ሀገር ላይ ለምንድነው ዶሮ ንክሻ የምታረጉት ሌሎች ርኩሳን ጋራ? እናንተ ቅዱሳን ናችሁ። ጀነትን የሚያህል ዓለም የግል ርስታችሁ ካላችሁ እዚህ በዱንያ ላይ አንድ ብሔራዊ ሀገር የላችሁም፣ እየተናከሳችሁ ናችሁ ያላችሁት። ይህን ጭቅጭቅ ትታችሁ ለምን ወደ ጀነታችሁ አትሄዱም ቀድማችሁ በላቸው ይላል አላህ Subhanahu Wa Ta'ala። ጀነት መድሙን የሆነለት ሰው ዱንያ ላይ በእውነት አንድ ቀን ማደር ይፈልጋል? 100% እርግጠኛ ነኝ ጀነት የኛ ነው። የኔን አይታልኩ እኔ ራሴ ዛሬ ማደር አልፈልግም። ስለዚህ እውነት ጀነት የናንተ ከሆነችና ለሌላ ሰው ድርሻ የሌለው ከሆነ ያውም እዚህ ዱንያ ላይ የኔ የምትሉት የምትቆሩበት ሀገር የሌላችሁ ሰዎች ሀገር እንኳን ያለው ቢሆን የለመድኩትን የተወለድኩበትን ብሎ እንትን ይላል። ሀገር የላቸውም፣ እየተንከለከሉ ነው። አንድ ቀን እየተሳደዱ ነው ያሉት። በዚህ ደረጃ መቆሚያ መቀመጫ የሌላችሁ ሰዎች ጀነትንም ያህል ሀገር ለእናንተ የግል ጥሪት ሆኖላችሁ ለምንድነው ሌሎች ርኩሳኖች ጋር ዝምትናከሱ? ተታችሁላችሁ ጭቅጭቁን ተገላግላችሁ ጀነታችሁ ለመግባት ፈተመነው ለሞት ሞትን ለምን አትመኙም ብለህ እስቲ ጠይቃቸው። ምክንያቱም ጀነት ለመግባት የሞትን ኬላ ማለፍ ግድ ነው። ያልሞተ ሰው ጀነት አይገባም። እና ጀነት ለመግባት የናንተ እስከሆነ ድረስ ጀነት እርግጠኞች እስከሆናችሁ ድረስ እንሙትና እንገላገል። ይችን የጭቅጭቅትና የመከራ አገር ለናንተ ለውዳቂዎቹ ተተንላችሁ እንሄዳለን፣ እባክህ ሰደን ገላግለን ብላችሁ ለምን አትመኙም ብለህ እስቲ ጠይቃቸው ይላል። እና ፈተመነው الموت ሞትን ተመኙ ኢንኩንቱም ሷዲቂን ጀነት የኛ ናት ያለኛ ማንም አይገባባትም እንደምትሉት ከሆነ ያችን ታላቅ እድላችሁን ለማግኘትና ለመገላገል ጀነትን እስቲ ተመኙ አንዲት ቃል ተናገሩ በላቸው ይላል። ይሄን ሲጠይቋቸው ሊናገሩ አልቻሉም። ለይስሙላ እንኳን ለደራ እንኳን አንዳንድ ጊዜ መናገር ያስፈልገ ነበር፣ ግን አወቁ ተሐዲው የአላህ ስለሆነ እስቲ ጀነት የናንተ ከሆነች አሁን ልሙት ብለህ ተናገር ብትለው አበደን አይናገርም ይሁዲ። ለምን? ጀነት እንደማያገኝ ያውቃል። ያችንም አላገኝ ከዚህም ሊሰና በሁለቱንም ሊያጣ ስለማይፈልግ በዚህ አጋልጧቸው ይላል አላህ። ምስጢራቸው እንዴት አድርጎ እንደሚያወጣ ማለት ነው። ወለየተመነሁ አበደን ይሁዶች በምንም አይነት ሞትን አይመኟትም። ምክንያቱም ሞት ከተመኙ እዚህ ዱንያ ላይ ማመሱ ይቀራል ማለት ነው፣ አባወራነታቸው ይከስማል። አላህ ደግሞ ይህንን ነገር ቢመኙ እንደሚያረግባቸው ያውቃል። ቢመኙ ኑሮ በአንድ ጊዜ እመት ይሆናሉ አሉ ረሱል አለይሂ ሰላም። ደግነቱ ስላወቁ ሳትብሏቸው አይመኙም። እስቲ እንሙት የፈለገ ይሁን ይበል አንድ ይሁዳ ሊያድር አይችልም ምድር ላይ። ግን ይህንን ሊል አይችልም ማለት ነው። ለምን አይልም? ትናንትም አይልም አሁንም ያለው አይልም። የፈለገው ቢሆን እንኩንቱም ሷዲቂን የምትሉ ከሆናችሁ በአባባላቸው እርግጠኞች ከሆናችሁ ሞትን ትመኛላችሁ ብለህ ብታፋጥጣቸው ወለየተመነሁ አበደን ላለመሸነፍ ብለው ለመከራከር እንኳን ታንገት በላይም ቢሆን ሞት ምንድነው ቢመጣ ልሙት ብሎ ለምን አይናገርም? አበደን አይናገራትም። ቢማ ቀደመት አይዲህም እጆቻቸው ባሳለፉት ወንጀል ሳቢያ ለጀነት እንደማይበቁ ያውቃሉ፣ ከጀነት እንደተሰናበቱ ያውቃሉ። እነሱ የግል ጥሪታችን ነው የሚሉት። ጥሪት ሳይሆን አባልነት አይፈቀድላቸውም፣ እዛ ሌላው ህዝብ ጋራም አይገቡም እያለ ነው አላህ Subhanahu። እነሱ ግን አክስ ነው፣ እኛ ብቻ እንገባው ሌላው ቦታ የለውም። ሌላው ቦታ ከሌለው ባይሆን እዛ አታጣቡት
ተውና ወደዛ ሂዱ በላቸው ይሄን ደግሞ አይቀበሏትም ይላል አላህ Subhanahu Wa Ta'ala ለምን እጃቸው ባሳለፈው ደባ በየዘመኑና በየሀገሩ በአለም ላይ የጠፈጠፉት ግፍና በደል ለነሱ ለጀነት አያበቃቸውም ይሄ ከሆነ ደግሞ ይችን ምኞት ቢመኟት እኔ ማረገውን አውቃለሁና እስቲ ጠይቋቸው ይላል ማለት ነው والله عليم بالظالمين እና እነዚህን ግፈኞችና በደለኞች ስጉር ምስጥራቸውን አላህ አዋቂ ነውና ይሄንን ብትጠይቋቸው ሊመኙ እንደማይችሉ እኔ አረጋግጣለሁኝ አተሐዳሁም እስቲ አንድ ይሁዲ ይናገር ይችን ቃል ይችን ከተናገረ እኔ ወዲያውኑ ዋጋውን ሰጠዋለሁ አለ ሊናገሩ አልቻሉም ማለት ነው እስካሁን ድረስ አበደን ሙት የለም እንዳውም ለህይወት አሁን ዝም ብሎ በአንድ ጊዜ በገዛ እንደበቱ ልሙት ብሎ ሊጠይቅ ቀርቶ በመደበኛው እድሜው እንኳን መሞትን አይፈልግም ይሁዳ ያው ግድ ሆኖበት እንጂ ህይወትን ምን ያህል እንደሚወዱና እንደሚያፈቅሩ ወደፊት ያው በሚቀጥለው አያት ሊገልጽልን ነው ማለት ነው አዲ አይደለም የህይወት ፍቅራቸው ከሌላ ሁሉ የተለየ ነው በመድር ላይ አሉ የተባሉ ሰዎች ሁሉ ሃይማኖት ያላቸውም የሌላቸውም የይሁዲያን ያለ ህይወት የሚወድ ማንም የለም ተሙሽሪኮቹም በላይ ይወዳሉ ሙሽሪክ ተሞተ በኋላ ጀነት የለም ምን የለም ያቀው ነገር የለም ግን ሞት የነሱን ያህል አይፈራም እነሱ ግን ከማንም በላይ ሞትን ይፈራሉ ለምን እዛኛው ዓለም ቦታ እንደሌላቸው ያቃሉ ያለች ለለች ድላቸው እዛ ዓለምን ማመስ ስለዚህ ወለየተመነው አበደን ሞትን ጭራሽ አይመኙትም ለምን ቢማቀደመት አይዲም ሞትን ከተመኙና ወደዛኛው ዓለም ከተዘዋወሩ እጃቸው የፈጸመው ግፍና በደል ጀሃነምን እንጂ ሞትን ጀነትን አይፈቅድላቸውምና والله عليم بالظالمين አላህ እንዲህ አይነቶችን ግፈኞችና በደለኞች ስጉር ድብቅ ምስጥራቸውንና ደባቸውን አዋቂ ስለሆነ በዛ አጋጣሚ ይሁዳ አንተም እስቲ ሞክር ባገኘ ቁጥር ሞት እስቲ ተመኝ ብለህ ጠይቀው አበደን ሊያረጋት አይችልም ለምን ያቃልና ውጤቱ ምን እንደሚሆን ይላል هذا وصلى الله وسلم على النبي وعلى اله